ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቼክ እነሆ ተገኘ። በማንቸስተር ዩናይትድ ኢትዮጵያ ኦፊሻል የሆነው የኢትዮጵያ ትልቁ ማንቸስተር ዩናይትድ ዩቲዩብ ገጽ ላይ ነው የምትገኙት አድማጮች። ከ45 ሺህ አይነት ተከታዮች ላይ አሁን መድረስ ችለናል። ቻናላችን በከፍታ ላይ ነች፣ እያደገች ነው። እዚህ ቻናል ላይ ስትመጡ እንደው ቤተኝነት ተሰምቷችሁ እናንተም ለዚህ ይህን ቻናል አብቅታችኋልና ይሄ ቤተኝነታችሁ ይሄ ድጋፋችሁ አይለየን፣ አብሮን ይቀጥል እንላለን። እንደተለመደው ቤተሰቦች ዜናዎችን ይዘንላቸዋል። ሄርዊጎ የተባሉ የዩናይትድ ሁለት ዝውውሮች አሉ። ከእንደገና ከዩናይትድ ሊለቁ የሚችሉ ሌሎች እንደው 6-7 ተጫዋቾች ስም ተጠቅሷል። ከዩናይትድ የሚወጡ እንደኝን ተጫዋቾች እነግራችኋለን። ወቅታዊ ቡድን ልምምድ ሴሽን ተመልክተን ቪዲዮዎችን አይተን ቲሙ ስፕሪቱ ምን ይመስላል የሚለው ጉዳይ ላይም እንደዚሁ እናወራለን። ከፔጅው ጨዋታ በፊት ዝውውሮችን በተመለከተ ዜናዎች አሉን። ተከላካይ ለማምጣት ዩናይትድ ምን እየሰራ ነው፣ ምን አይነት እንቅስቃሴዎች አሉ በሚለው በተለይ በሉዊስ ስኬሊ ማይልስ ላይ ዜና ይዤላችኋለሁ። በነገራችሁ ላይ የጊማሬሽ ዝውውር አሁን አልቋል አይደል? ሉዊስ ስኬሊን ጠብቁት የሚል ሀሳብና ምክንያቴን አሁንም ቢሆን አጠናክሬ በግሌ በገፍቼ መረጃዎችን ለማቅረብ ሙከራ አደርጋለሁ። ምክንያቱም የሉዊስ ሆል ጉዳይ በጣም አስቸጋሪ እየሆነ ስለመጣ። ከዛ ውጭ ደግሞ ማንቸስተር ዩናይትድ አጥቂ ሊያመጣ ይችላል። ይህን ዜና እየሰራ ሁላችሁ ባለበት ሰዓት በብሬኪንግ ዲማርሲዮ ዘርክዚ ወደ ጁቬንትስ ለመሄድ ድርድር እያደረገ ነው ብሏል። ክለቦቹ ሊስማሙ ይመስላል፣ ንግግር እያደረጉ ነው። ዘርክዚ ከለቀቀ ደግሞ ዩናይትድ አጥቂ ያመጣል ማለት ነው ቤተሰቦቻችን፣ እና ይህን በጣም በጥሩ ዜናነት ውሰዱት ማለት ነው። አጥቂ ዩናይትድ ቤት ሊመጣ ይችላል በዘርክዚ ምትክ። የአማካይ ጉዳይን በተመለከተ ዛሬም ማነሳላችሁ ትልቅ የሆነ ሀሳብ አለ። ዩናይትድ ሊትራሊ እንደው በዚህ ክረምት የዝውውር መስኮት ምንም አይነት ገንዘብ እንዳልወጣ ታውቃላችሁ ቤተሰቦች። ይሄን ለምን እንዳልኩ አስረዳቸዋለሁ። በዚህ ክረምት የዝውውር መስኮት ዩናይትድ የተዋረደ ባጀት ከባለፈው የዝውውር መስኮት ጀምሮ እየተዋረደ የመጣ ባጀት ነው የተጠቀመው እንጂ ምንም አይነት ገንዘብ በዝውውር መስኮቱ ላይ አላወጣም የሚል መከራከሪያ ሀሳብ አለ። ማልክ ጎርብሪች ይሄን ሀሳብ አንስቶት እኔንም ያሳመነኝና እንደው ምክንያት ብዬ ያቀረብኳቸው አንዳንድ ጉዳዮች አሉ። ዩናይትድ ግን አያስፈርምም ማለት አይደለም። ሰርፕራይዞች ሊኖሩ ይችላሉ ብዬ ነው ማስበው። በግል አሁንም ቢሆን ሀሳብ ነው፣ የግል ኦፒኒየን ነው። ሰርፕራይዝ ክለቡ ላይ ያደርገን ይችላል አንዳንድ ዝውውሮች ላይ ዝውውሮችን ፈጽሞ። ስለዚህ ጉዳይ በደንብ በጥልቀት የምናይ ነው የሚሆነው። እንደተለመደው እናንተ ብቻ ላይክ አድርጉ፣ ሀሳብ አስተያየት ደግሞ ግለጹ። ቤታችሁ ነው፣ ፍሪ ላይ ሆናችሁ እንደው ከወቀሳ ከነቀፌታ የጸዳ በጣም ፖዘቲቭ የሆነ ገንቢ የሚያከራክርም ሀሳብ ከሆነ በሀሳብ ሞግቱን ኮሜንታችሁ ላይ አስፍሩ። ላይክ አድርጉ ቪዲዮውን፣ አብራችሁን ሁኑ። መልካም ቆይታ። ማንቸስተር ዩናይትድ ተጫዋቾች አሁን በካሪንግተን እየተሟሉ ይገኛሉ። የቡድኑ ድምቀት የሆኑት እነ ብሩኖ ፈርናንዴስ፣ እነ ዲያጎ ዳሎት እንደዚሁም ማቲያስ ኩኛ ተመልሰዋል፣ ማዝራዊን ጨምሮ እና ቡድኑ አሁን እነኝህን ተጫዋቾች አካቶ ለመመድ መስራቱን ቀጥሏል። በኦልትራፎርድ ቀጣይ የሚጠበቁ ደግሞ ዩናይትድን የሚቀላቀሉ የቡድኑ ቁልፍና በጣም ወሳኝ የሆኑ ተጫዋቾቻችን አሉ። በቀጣይ ሳምንት በተለይ ኮቢ ሜኖ፣ ማርከስ ራሽፎርድ እና ሊቻ ቲሞን የሚቀላቀሉ ይሆናል። እነኚህ ተጫዋቾች አትሊስት ለኤሲ ሚላኑ ጨዋታ ዝግጁ ይሆናሉ ተብሎ ይጠበቃል። ምክንያቱም ዩናይትድ በመክፈቻ የፕሪሚየር ሊግ ጨዋታው ሲገጥም ሁል ሲቲን እነኚህ ተጫዋቾች በጣም ያስፈልጉታል። በተለይ እንደ ብሩኖ ፈርናንዴስ ተከላካዮቹንም በተመለከተ ዩናይትድ በተለይ አንዳንድ ተጫዋቾች አቫይሌብል ሊሆኑለት ግድ ይላል። ሲደርሳሉም ተብሎ ነው የሚጠበቀው ለፕሪሚየር ሊጉ ጨዋታ። ምክንያቱም 15 ቀን አለ በነገራችሁ ላይ 15 ወይ 16 ቀን የፕሪሚየር ሊጉ ጨዋታ እስኪጀመር። ስለዚህ ብዙ አይደለም፣ 2 ሳምንት ብቻ ነው የቀረው ማለት ነው ተወዳጆች፣ እና በጣም የናፈቅነው ይጓጓልንለት እና እንደው ቢመጣ ቶሎ በደረሰ ብለን ያሰብነው እንግሊዝ ፕሪሚየር ሊግ ሊጀምር በጣት የሚቆጠሩ ቀናት ብቻ ቀርተዋል ማለት ነው እና የማንቸስተር ዩናይትድ ቡድን አሁን ለምዱን ሲሰራ በጣም መነቃቃቶች እንዳሉ አስተውያለሁ፣ ተመልክቻለሁ። ቤተሰቦቻችን በቪዲዮ እንዲሁም በፎቶዎች የቲሙን ስፕሪት እንደው ለመቃኘት ሙከራ አድርጌያለሁ እና በተለይ እንደ ብሩኖ ከመጡ በኋላ ቲም ውስጥ ያለው ስፕሪት ኦፍኮርስ እነሱም ሳይመጡ ከፍተኛ መነቃቃት አለ። እኔ እንትናን ጠብቁ ትላለሁ ቤተሰቦቻችን። ብሪያን ምቡሞ አይ ቲንክ አሁን በጣም የተረጋጋ ነው የሚመስለው።
አምና አዲስ ፈራሚ ነበር። ተጫዋቹ ትንሽ ግርታዎች እንደመጣ ጥሩ ጎሎችን እያስቆጠረ ነበር። ከዛ በኋላ ደግሞ ትንሽ የመቀነስ አይነት ባህሪ ታይቶበት ነበር። አሁን ግን ከዩናይትድ ቡድን ጋር ሙሉ ፕሪሲዝን አሳለፈ። ብሪያን ምቡሞና ያለውን ኮንፊደንስ ፊቱ ላይ ታያላችሁ እና ምናልባት ቀጣይ ሲዝን የዩናይትድ በጣም ሱፐርስታሩ ትልቁ ተጫዋች ሊሆን ይችላል። ብሪያን ምቡሞ በጣም የተረቃቃው በጣም የተግባባው ከቡድን አጋሮቹ ጋር በደንብ ሜዳ ላይ ብቻ ይሄ ከሜዳ ውጭ ያለው መናበብ፣ መግባባት፣ ደስተኝነት፣ ጠንክሮ መስራትን ወደ ሜዳ ላይ የሚተገብረው ከሆነ በጣም ትልቅ ሲዝን ነው ያሳልፋል ብዬ እኔ በግሌ የምገምተው። በአጠቃላይ የዩናይትድ ተጫዋቾች ስፕሪት ግን ይሄ የቡድን መንፈስ ድሮ በዩናይትድ ቤት እንደው ያጣ ነው ፍቅር ነው እንል ነበር። መልበሻ ክፍሉ ብዙ ፍቅር የለም። ተጫዋቾቻችን እርስ በርስ አይደጋገፉም። እንደው ለማንቸስተር ዩናይትድ መጫወት ምን ያህል ትልቅ እድል እንደሆነና ለዩናይትድ ባች መጋደል ምን ያህል የእነሱንም እግር ኳስ ኬሪየር እና ኪሳቸውን ሊሞላ እንደሚችል ጠንቅቀው አላወቁም እያልን ስንወቅሳቸው ነበር። አሁን ያሉት የዩናይትድ ተጫዋቾች ስብስብ ግን ይሄን በደንብ አድርጎ ጠንቅቆ የሚያግ ስብስብ ነው የሚመስለው። በጣም ደስተኛ ሀፒ የሆነ ግሩፕ ነው የምታዩት። በጣም ይከባበራሉ። በጣም እንደው እርስ በርስ ያላቸው የመናበብ የመግባባት እንዲሁም የኮሚኒኬሽን በሉት በአጠቃላይ ብቻ ያለው የቲም ስፕሪት በጣም ሊፍት እንደሆነ በኦልትራፎ መገንዘብ ትችላላችሁ ከእያንዳንዱ የልምምድ ሴሽናቸው። ስለዚህ ግሩፑ ላይ ውስጥ አሁን ብሩኖ ተመልሷል። እንደው ፈጠን ልበላችሁ፣ ዳሎ፣ ኩኛና ማዝራዊም እንደተመለሱ ናቸው። አራቱ ተጫዋቾች ምናልባት ከፔጄ ጋር በምናደርገው ጨዋታ ላይ ሊካተቱ ይችላሉ ስኳድ ውስጥ፣ ምክንያቱም ቶሎ ፊት መሆን መቻል አለባቸው። የሼሽኮ ጉዳይ ግን አሁንም ቢሆን ይጠበቃል። ቅድም እንዳልኳችሁ ሜኖ፣ ራሽፎርድ እና ማርቲኔዝ በቀጣይ ሳምንት ቲሙን ይቀላቀላሉ ተብሎ ይጠበቃል። በማይኖ እና በማርቲኔዝ ጉዳይ ምንም የጉዳት ስጋት እንደሌለም በዴይሊ ሜል ጋዜጣ ትላንት የተጻፈው ሰፊ ዘገባ እንዲሁ አመላክቷል። ይሄ በጣም የሚያስደስት ዜና ነው። ከጉዳት ነፃ ሆነው ይመጣሉ። በማንቸስተር ዩናይትድ ትሬኒንግ ላይ ግን እንደው ካልጠበቅናቸው ተጫዋቾች መካከል አንዱ ካና ባይክ ተብሎ የሚጠራ ተጫዋች አሁን ተቀላቅሎ ልምምድ መስራት ጀምሯል። ተጫዋቹ በላውሳኔ በውሰት ተሰጥቶ ነበር የሚገኘው። አሁን ግን ምናልባት ጄጄ ገብርኤል መልቀቁ ቤተሰቦች ማን ነው ስሙ ጠፋብኝ፣ ቺዶ ኦቢ መልቀቁ ስለማይቀር ከዩናይትድ እሱን ተክቶ በዩናይትድ ቤት ውስጥ ዋናው ቡድን ጋር ልምምድ መስራት የጀመረ ልጅ ነው። ታውቁታላችሁ፣ አምና ነው ይሄ ተጫዋች የፈረመው ማለት ነው። እና ብዙ የዩናይትድ ታዳጊ ተጫዋቾች ልምምድ እየሰሩ ነው ከዋናው ቡድን ጋር ማለት ነው። ከካናባይክ ውጭ ጄጄ ገብርኤል አለ፣ ሼሌሲ አለ፣ ሃሪያማስ አለ፣ ዳንኤል አርመር ተብሎ የሚጠራለ፣ ጃክ ፍሌቸር እና ጃይዳን ካማሶን የተባሉ ተጫዋቾች ሁሉም የፈርስት ቲም ትሬኒንጉ ሲሳተፉ ተመልክተናል። በዚሁ እንደው ከጠቀስኩ አይቀር እነኝህን ተጫዋቾች ወደ ዝውውር ዜና ልለፍና ማድረሳችሁ ዜና አለ። እየቀላቀልን ዜናዎችን እንዲህ በፍጥነት ማንቸስተር ዩናይትድ 7 ታዳጊ ተጫዋቾችን ሊለቅ ነው ተብሎ በማይክል ካሪክ መልቀቅ የሚችሉ ተጫዋቾች ስም ዝርዝር ይፋ ሆኗል። ቡድኑ አንድሬ ኦናናን ወደ ትራብስፖር በውሰት ለቋል። ራስመስ ሆይለንድን ለናፖሊ በ43.2 ሚሊዮን ፓውንድ ሸጧል። ካዛሜሮን በነፃ ለቋል። ታይለር ማሌሲያንም በነፃ ለቋል። ጀደን ሳንቾንም እንዲሁ በነፃ ለቋል። ታይለር ፍሬድሪክሰን የተባለን ተጫዋች ለላውሳኔ ስፖርት እንዲሁ ዩናይትድ ሰጥቷል። እነዚህ ሁሉ ተጫዋቾች የለቀቁ ከዩናይትድ ጋር የተሰናበቱ የተለያዩ ናቸው፣ በውሰትም ወይ በቋሚ ዝውውር። አሁን ታዲያ ዩናይትድ በዚህ አያበቃም ተብሎ ነው እንግዲህ 7 ተጫዋቾች ስም የተጠቀሰው። በእርግጥ 2 ሌሎች ተጨማሪ ተጫዋቾችም ሊለቁ ይችላሉ፣ 9 ሊሆን ይችላል። ሁለቱን መልቀቅ ወይንም በውሰት ይሁን በቋሚ ዝውውር መሸጥ ግን ለዩናይትድ ከባድ ስለሆነ የመቆየት እድል ሊኖራቸው ይችላል። ማርከስ ራሽፎርድ እና ጆሹዋ ዝርክዚን ማለቴ ነው። ቢቢሲ ስፖርት ማንቸስተር ዩናይትድ በዚያ ያበቁም አለ። ምክንያቱም ዩናይትድ ቀጣይ 7 ያህል ተጫዋቾችን ሊለቅ ፈቅዷል ነው የሚለን። አንደኛው ኢታን ዌትሊ ተብሎ ይጠራል። በነገራችሁ ላይ ኢታን ዌትሊ በ6 ሚሊዮን ፓውንድ ሂሳብና እንዲሁም ከፍተኛ የሆነ የወደፊት ሽያጭ ሪሴል ክሎዝ ዩናይትድ አካቶ ተጫዋቹን መልሶ የማስፈረም ወይም ከተሸጠበት ዋጋ ላይ በፐርሰንቴጅ የመውሰድ አንቀጽ አካቶ ወደ ኤቨርተን ሊለከው ዩናይትድ ኦልሞስት ጨርሷል የተባለለት ተጫዋች ነው ኢታን ዌትሊ። ቶቢ ኮሊየር፣ ዳን ጎሬ፣ ራዴክ ቪቴክ የተባለ ተጫዋች እና አማስ ክለቡን መልቀቅ እንደሚችሉ እንዲሁም ጃኮብ ዲቫንሌ እና ቺዶ ኦቢ ክለቡን መልቀቅ እንደሚችሉ በዩናይትድ ተነግሯቸዋል ተብሏል።
ከዊትሊ ወደ ኤቨርተን ውጪ አንድ የዩናይትድ ግብ ጠባቂም እንደው በዛው ወደ ዝውውር ላምራና ክለቡን መልቀቁ አሁን የተረጋገጠ መስሏል። አትሌቲክ በላውረን ዋይትዌል አማካኝነት ራዴክ ቪቴክ ሚድልስቦሮን ለመቀላቀል በቋሚ ዝውውር ተስማምቷል ብሎናል። ንግግሩ አድቫንስር ነው። ዩናይትድ ከ15 ሚሊዮን ፓውንድ በታች ባነሰ ዋጋ ነው የሚሸጠው ብሏል። ከዩናይትድ አካዳሚ የተገኘ ዩናይትድ ዝም ብሎ ያተረፈበት ተጫዋች ነው እና ሴል ኦን ክሎዝስ አካቷል ተብሏል። ከተጫዋቹ ወደፊት ሽያጭ እንዲሁም ፈርስት ሪፊውዛል የሚሉ አንቀጾችን በሙሉ አካቶ ተጫዋቹን ከ15 ሚሊዮን ፓውንድ ባነሰ ዋጋ ለሚድልስበሩ ሊሸጠው ተስማምቷል ተብሏል። ስለዚህም ተጫዋች ዩናይትድን መልቀቁ ኦልሞስት ተረጋግጧል። አሁን ይህን ዜና የሰራውላችሁ ፋብሪሲዮ ሮማኖ በሰበር መረጃው ደግሞ ሴልታ ቪጎዎች ባልታይ ባይንደርን ከዩናይትድ አስፈረሙ ብሎናል። ሄርዊጎ ተብሏል። በውሰት ነው ተጫዋቹንም ያገኙት። የውሰት ውሉን ካጠናቀቀ በኋላ ግን በ4 ሚሊዮን ዩሮ ሂሳብ ተጫዋቹ በቋሚ ዝውውር ለሴልታ ቪጎ የሚፈርምበት እድል ተቀምጧል ማለት ነው። ስለዚህ ተጫዋቹ የተጠበቀበትን የጨዋታ ቁጥሮች የሚያሟላ ከሆነ ይሄ የውሰት ውል በቋሚነት የሚቀየርበት ኦፕሽን የተቀመጠው እንጂ ግዳጅ አይደለም። ሁለቱን ግብ ጠባቂዎች ዩናይትድ 24 ሰዓት ባልሞላ ጊዜ ውስጥ ኦልሞስት ወደ 20 ሚሊዮን ዩሮ አካባቢ አግኝቶ የባይንደር ዝውውር ቋሚ ይሆናል ብለን የምናስብ ከሆነ በ20 ሚሊዮን ዩሮ አግኝቶ ዩናይትድ ሁለት ተጫዋቾችን ከወዲሁ ለቋል ማለት ነው። ኦልሞስት ከማንቸስተር ዩናይትድ ስኳድ ውስጥ አሁን ከ7 እስከ 9 ተጫዋቾች ተጨማሪ ቀደም ብሎ ከለቀቁት እንደሚለቁ ይጠበቃል። ወደ ሌሎች ዜናዎች እናምራ። ወደ ዝውውር መረጃ እንመለሳለን። ማንቸስተር ዩናይትድ የማሊያ ስፖንሰርሺፕ ስምምነቱን ትላንት በይፋ አድርጎ እንደዚሁ ማስታወቁን ጀምሯል። አናውንስ ያደረገበትና ተጫዋቾቻችን በይፋ ቤትቦ የሚለውን ስም ለጥፈው ልምምድ መስራት የጀመሩበት ቀን ሆኗል ትላንት። በእርግጥ ቀደም ሲል እንደተስማሙ መገለጹን ታስታውሳላችሁ። ትላንት ግን በይፋ ወደ ስራ የገቡበት ነው ማለት ነው። 20 ሚሊዮን ፓውንድ ነው የሚያገኙት። ይሄ በእግር ኳስ ታሪክ ፍጹም ተከፍሎ አይታወቅም። ምክንያቱም አንድ ክለብ ለልምምድ ብቻ ብሎ ስፖንሰርሺፕ ለጥፎ ማሊያው ላይ ይህን ያህል ገንዘብ ሲቀበል ዩናይትድ የመጀመሪያው ነው። ይሄ የልምምድ ስምምነት ቴዞስ ከተባለው ተቋም ጋር ዩናይትድ ውሉ በጁን 2025 ከተቋረጠ በኋላ ላለፉት 1 ዓመታት ያለምንም ስፖንሰር ነበር ልምምድ ሲሰሩ የነበሩት። አሁን ግን በእያንዳንዱ የልምምድ ሴሽናቸው ላይ የሚጠቀሙበት ቤትቦ የተባለው የአቋማሪ ድርጅትን ለጥፈው ልምምድ ይሰራሉ ማለት ነው። እንደሚታወቀው በፕሪሚየር ሊጉ የትኛውም ክለብ የቤቲንግ ካምፓኒ ማስተዋወቅ አይችልም ተብሎ ፍሮንት ሸርት ላይ ነው በነገራችሁ ላይ የተባለው። የፊት ለፊቱ ላይ ማስተዋወቅ አይችልም ግን በሌሎች የልምምድ ሴሽኖች ላይ እንዲሁ መስማማት ክለቦች ይችላሉ በተባለው መሰረት ነው። ይሄ የዌስትሃም ዩናይትድ የፊት ማሊያ ስፖንሰር የነበረው ቤትቦ ከዩናይትድ ጋር የሚሰራው 20 ሚሊዮን ፓውንድ ሪከርድ የትኛውም ዓለም ላይ ያለ ክለብ ባርሴሎና እና ማድሪድ ራሱ በልምምድ ስፖንሰርሺፕ ይሄን ያህል አይከፈላቸውም ተብሎ ነው የተገለጸው። ዩናይትድ ግን ይሄን ክፍያ ማግኘት ችሏል። ወደ ቀጣይ መረጃዎች ያልፋሉ። ቤተሰቦች እንደው ከሚያዝናኑ መረጃዎች ደግሞ ልጨምርላችሁ በሚል ይሄን ያስኩላችሁ። ትላንት እንደው አጠር ያለ ነገር ነው። ትላንት አንድ ናይጄሪያዊ ነኝ የሚል ሰው በትዊተር ገጽ ላይ እንደዚህ ብሎ ጻፈ። ለባየር ሌቨርኩሰን ነው ጽሁፉን ያስቀምጠው። እነሆ ሌቨርኩሰኖች ሆይ እኔ የምሰጣችሁ አሁን ቀጣይ 24 ሰዓት ነው አለ። ለማንቸስተር ዩናይትድ ከመፈረሜ በፊት ቶሎ ብላችሁ እኔን አስፈርሙኝ እና ህልሜ እውን እንዲሆን እርዱኝ ሲል ተጫዋቹ ለባየር ሌቨርኩሰን ነው የጻፈው። እና ምን ይላል? አታኪ ሚድፊልድ ቦታ ላይ ነው ጨዋታውና ብቃቴም እንዲሁ 10 ከ10 የሚሰጠው ነው ሲል ይገልጻል። ተጫዋቹ ግን ምንም አይነት የቪዲዮ ፉቴጅ አላስቀምጠም፣ ወይም ፕሮፋይሉ ላይ እንዲሁ ሲገባ እናቱ የምትመስል አይነት ሴት ነው ያለችው እና ብዙዎች እንደው ተሳልቀውበት አስተያየት ሰጡበት። በጣም ያስገርመኝ ምን መሰላችሁ? እንደው ለመዝናኛ ከሆናቸው በሚል ይሄን ያመጣሁት። በእርግጥ ቤተሰቦች አንዳንድ ነገሮችን ለመቀላቀል ባየር ሊቨርኩሰኖች እሱ የጻፈላቸውን ነገር ትዊት አደረጉት እና ዩናይትዶች እስቲ ምን ያህል ነው ለዚህ ልጅ ያቀረባችሁለት ወይም ምን ያህል ልታቀርቡለት አስባችኋል የሚል ጽሁፍ አስፍረው ነው ኢንጌጅመንት ለማግኘት ይመስላል። ያው ዩናይትድ ስም ከተጠቀሰ እንደዚህ አይነት ነገሮች አድሚኖቻቸው አክቲቭ ለመሆን ለማነጋገር ይመስላል ይሄን ነገር ትዊት ያደረጉት ሊቨርኩሰኖች ማለት ነው። እና ዩናይትዶች ምን ያህል ብታቀርቡለት ነው ለዚህ ልጅ ምናምን ብለው ማለት ነው እና ተጫዋች ላይ ባዩ ሰው ወይም ይህን ኮሜንት የሰጠው ሰው ያስተናገደው የተለያዩ ኮሜንቶች ግን ፍጹም አዝናኞች ነበሩና
አንዱ በኮሜንት ላይ እንደዚህ ሲል ገለጸ። ዩናይትድ ይህን ሁኔታ በቅርበት እየተከታተለው ነው አለ። ሊስት ውስጥ አካተውኋል አለው እና ኮንሲደር ሊያደርጉ ይችላሉ ዩናይትዶች። የዩናይትድ ህልም ፈራሚም ድሪም ሳይኒንግም ነህ ብለው ነው የጻፈለት እና ተጫዋቹን አፕሪሺየትም ያደርጉሃል ሲል ገለጸ። ይህን ኮሜንት የሰጠው ዝም ብሎ አይደለም። በነገራችሁ ላይ በኋላ እመጣበታለሁ። ዩናይትድ አስተዳደር በተለይ ልዩ ሰዎችን ወጋ ለማድረግ የሰጠው ኮሜንት ነው እና ዩናይትድ ብዙ ጊዜ ሊስት ውስጥ አካቷል። ሁኔታውን በቅርበት እየተከታተለ ነው። ዩናይትድ ይህን ተጫዋች ህልም ፈራሚ እንደሆነ ያስባል። እንዲሁም ዩናይትድ ተጫዋቹን ያደንቀዋል የሚሉ በተደጋጋሚ ያለፉት 2 ወራትን በዝውውር ወቅት የሰማ ናቸው። እንደው በጣም የሚያሰለቹ ዩናይትድ ከመቼ ነው እንደው ከሊስት አውጥቶ ወይም ከድሪም ሳይኒንግ ውስጥ አውጥቶ ተጫዋቹን ከማድነቅ አልፎ ሁኔታዎችን እንዲሁ ሞኒተር ከማድረግ አልፎ የሚያስፈርመው ብለን ስንወቅስባቸው የነበሩ ቃላትን የተጠቀመው እና ትልቅ መልእክት አለው እንደው ከቀልድ ባለፈ ማለት ነው። አንዱ ደግሞ በጣም የሚያስፈራው ነገር እኔ አሁን ዩናይትድ እንደውም አንተን ሳያስፈርመህ አይቀርም አንተን ሁሉ ላይ ያመጣህ ይችላል በጣም ገንዘብ ላይ ከመቋጠሩ የተነሳ በሚል ልጁ ላይ እንዲሁ ቀልደውበታል። በጣም ርካሽ ገንዘብ እኮ ነው። 9 ሚሊዮን የናይጄሪያ ኒራ ነው አይደል የፈረከው እና ዩናይትድ ለምንድነው የማያስፈርምህ የሚልም አይነት አስተያየት አለ። ለማንኛውም አንዱ ደግሞ አንተ እድሜህ እኮ ከዳኒ ዌልቤክ በላይ ነው እና እግር ኳስን አቁምና ሌላ ስኪል አይነት ነገር ተማር በሚል ኮሜንት ሰጡበትና በጣም አዝናኝ የሆነ ነገር ነበር። ኮሜንቶችን ስፈልግ ነበር በዚህ መልኩ እንግዲህ የሚያዝናኑ ነገሮችን ያገኘሁት ማለት ነው። አንድ ሌቨርኩሰኖች ይህን ነገር ሪፖስት አድርገው አስተያየት ጽፈው እንዲሁ ሪፖስት ማድረጋቸው ነው መነጋገሪያ የሆነው። ለማንኛውም ቤተሰቦች እንደው ከመዝናኛውም ቦታ ብለን ይሄን መረጃ እናቅርብ በሚል ነው። አንዳንዶች ሲሪየስ ሆነው ለምን ቪዲዮ ታግ አታደርግም እንደው ይሄ ልጅ አይሳካለትም እንደው የእግር ኳስ ችሎታ ያሌለው ቀልደኛ ነው ብለን ማለት አንችልም። ችሎታው ሊኖረው ይችላል እና ቪዲዮ ውስጥ ታግ አድርግላቸው ችሎታን የሚያሳይ ብለው ሁሉ ሲሪየስ የሆነ አስተያየት ሰጥተውታል። ለማንኛውም ዩናይትድ ታለንት ያጣ አይመስልም በዚህ ሲዝን። በተለይ ትላንት ነግሬያቸዋለሁ። ቪዲዮ እንዳያችሁ ተስፋ አደርጋለሁ ተወዳጆች። በጣም የሚያስገርም ተሰጥኦ ያለው እውነትም ፖል ስኮልስ ተብሎ የተጠራበት ነገር በምክንያት እንደሆነ ያረጋገጠበትን ነው ስኪሎች ትላንት መመልከት የቻልነው። ለዛ ነው እኔም የጋበዝኳችሁ። የዚህን ተጫዋች ፓሶች የሚያሳዩ ቪዲዮዎችን እንዳያችሁ ተስፋ አደርጋለሁ። የትላንት ቪዲዮን መሰረት አድርጋችሁ አንዳንድ አድማጮች እንደውም ይህን ተጫዋች እኔ ቀደም ብዬ አውቀዋለሁ እንጂ በጣም የምከታተለው ተጫዋች ነው ብለህ አስተያየት የሰጠ ፋሚሊ ሁሉ ነበር። ከኔ ቀድማችሁ ዩናይትድን ታዳጊዎች የምትከታተሉ በርካታ ደጋፊዎች እንዳላችሁ አውቃለሁ። እኔ እንደው አሁን ጊዜው ነው መቅረብ አለበት ይህን ተጫዋች ማወቅ አለባችሁ ብዬ ስል ብቻ ነው ለእናንተ እዚህ ቻናል ላይ ማስተዋወቀው ከዚህ በፊት እንደማደርገው። በሼልሲ ጉዳይ ግን እንደው ዩናይትድ የክንፍ አጥቂ ተጫዋች ካላስፈረመ እና ማርከስ ራሽፎርድ ከቆየ ይሄ ተጫዋች ይበልጥ በቀጣዩ ሲዘን የመታየት እድል አለው። በነገራችሁ ላይ ሼልሲ በማንቸስተር ዩናይትድ ቤት ውስጥ እድገቱ ላይ ትልቅ ተጽዕኖ ሊያመጣ የሚችል ነገር ጉዳቱ ነው። ከጉዳት ነፃ ይሁን እንጂ ይሄ ልጅ በጣም ትልቅ የሆነ ተሰጥኦ ያለው ልጅ እንደሆነና ከሱ ትልቅ ነገር እንደምጠብቅ አሁንም ላረጋግጥላችሁ ወዳለሁ። በአትሌቲኮ ማድሪድ ጨዋታ ላይ ያሳየው ብቃት ከዛም በፊት ያስቆጠራት በጣም አስደናቂ ጎል ለዚህ ትልቅ ምስክር ነች። አምና 14 ጨዋታ ብቻ ነው ያደረገው። ለምን 14 ብቻ ጨዋታ አደረገ ብላችሁ ከጠየቃችሁ ጉዳት ነው። ጉዳት ተጫዋቹ በነገራችሁ ላይ በጣም ተጠብቆ ሳለ ነው ያልተጠበቀ አደገኛ ጉዳት የደረሰበት። ለረዥም ጊዜ ነው ለረዥም ወራት ነው ከሜዳ ያረቀው። ከዛ ከተመለሰ በኋላ ነው አምና 14 ጨዋታ ብቻ ያደረገው። ለዛ ነው የጨዋታ ቁጥሩ ለምን ቀነሰ ብላችሁ ልትጠይቁ ትችላላችሁ። የጉዳት ሂስትሪውን ስለማታውቁ ነው አምና፣ ምክንያቱም ብዙ አላወራንም ስለሱ። 10 ጎሎችን ከተመለሰ በኋላ አስቆጥሮ 4 አሲስት አድርጓል ማለት ነው። 14 ጎልና አሲስት ነው ያለው እና ቼልሲ በጣም የሚያስደንቅ ተሰጥኦ ያለው ቀጣይ ሲዝን ላይ የምንጠብቀው ተጫዋች ነው። ስፔሻል የሆነ አቢሊቲ ያለው ተጫዋቹ ተከላካዮችን የሚያልፍበት መንገድ አይጨንቀውም። ረዥም ነው ግዙፍ ነው የሚባል ነገር የለም። ቅልጥፍና አለው፣ ስኪሎ አለው። የሚገርም ግራግር ነው ያለው። በጣም አስገራሚ የሆነ ግራግር አለው። በሁለት እግሮቹ ኦፍኮርስ መጫወት ይችላል። ቻንሶችን ክሬት ያደርጋል። ነገሮች እንዲሆኑ ያደርጋል። በእያንዳንዱ ኳስ በያዘባቸው ሞመንቶች፣ ወቅቶች ላይ አንደኛ ኳስ በፍጥነት የሚያቀበልበት መንገድ እኔ እንደ ጋርናቾ ሌሎች ኳስ የሚበሉ ተጫዋቾች ላይ የምጠላው ባህሪ የለውም። ልጁ ቶሎ ኳስ ነው መልቀቅ የሚፈልገው። ሰልፊሽ አይደለም። ከእድሜው በላይ የበሰለ ልጅ ነው ማለት ነው እና ጠንክሮ ከሰራ ከጉዳት ነፃ ከሆነ በደንብ ማይክል ካሪክ ዲቨሎፕ የሚያደርገው ከሆነ ይሄን ታዳጊ ተጫዋች ቀጣይ ሲዝን ላይ
ጠበቁት። ትልቅ ተጽዕኖ መፍጠር የሚችል ልጅ ነው። እዚህ ጋር እንደው አንድ ተጫዋችንም ላንሳ። ኖህ አጃይ ስለሚባል ልጅ ታውቃላችሁ አይደል? በዚሁ ቻናል ላይ ያስተዋወቀናችኋል። ኖህ አጃይ በነገራችሁ ላይ በጣም የምጠብቀው ተጫዋች ነበር። ይህም ተጫዋች የክንፍ አጥቂ ተጫዋች ነው። ዩናይትድ እንደው አሁን ያለው አካዳሚ ልጆቻችን በጣም ብዙ የክንፍና የ10 ቁጥር ቦታ ተጫዋቾች አሉ። በጣም የተጥለቀለቀ ነው በዚህ ተሰጥኦ ዩናይትድ። አማካይ ቦታ ላይም አሉ ተጫዋቾች፣ ይበልጥ ደግሞ በሁለቱ ክንፍና በ10 ቁጥር ቦታ የሚጫወቱ ተጫዋቾች በደንብ አሉ እና ኖህ አጃይም ጉዳት ደርሶበት ነው በነገራችሁ ላይ በዩናይትድ ፕሪሲዝን መካተት ያልቻለው እንጂ ምን ያህል ሊቆጭ የሚችል ድንቅ ተሰጥኦ ያለው ታዳጊ እንደሆነ ተመልከቱ። በፕሪሲዝን ራሱን ለማሳየት ነው ጥረት በሚያደርግበት እንደ ህልም በሚጠብቀው ፕሪሲዝን ተጫዋቹ ተጎዳና በዩናይትድ ፕሪሲዝን ላይ ሳይሳተፍ ቀረ ማለት ነው እና ይሄ ጉዳት በዚህ ሰዓት በተለይ ተጫዋቹ ላይ መድረሱ በጣም የሚያሳዝን ነው እና ኖህ አጃይ የተባለውንም ተጫዋች አዋትርሱት። ግን ጉዳቱ ትንሽ በዩናይትድ ዋናው ቡድን ውስጥ ኢንቴግሬት መሆኑ ላይ መካተቱ ላይ ችግር እንደፈጠረበት ግልጽ ነው። ግን ትልቅ ተሰጥኦ ነው፣ መረሳት መዘንጋት የሌለበት ድንቅ ልጅ። ዜናዎቻችን ይቀጥሉ አድማጮች። ይህን ዜና እየሰራሁላችሁ ባለበት ሰዓት ሄርዊጎ ባለፈ ዩናይትድ አንድ ዝውውር ምናልባት ሊጨርስ ይችላል ተብሎ ተገለጸ። በመግዛት ሳይሆን በመሸጥ ነው በነገራችሁ ላይ እና ይሄ ተጫዋች መውጣቱ በጣም ጠቃሚ ይመስለኛል። ማን ነው ይሄ ተጫዋች ሊወጣ የተቃረበው የሚለውን መረጃ ማደረሳችሁ ይሆናል፣ እንመለከተዋለን። ከዛ በፊት ግን እንደው ስለ ራሽፎርድ ትላንት ዴይሊ ሜል የተባለው ጋዜጣ ወጣውን መረጃ ልንገራችሁ። ስለ ራሽፎርድ ብዙ አላወራም፣ ምክንያቱም ከትላንት በስቲያ በሰራነው ቪዲዮ ላይ በደንብ አውርተንበታል፣ ተወያይተንበታል። የራሽፎርድን ጉዳይ መመለሱ ደግሞ አይቀርም፣ አምነን መቀበል ነው ያለብን። ምን አለ ይሄ ተጫዋች በዩናይትድ ቤት የመቆየት እድሉ በጣም ሰፊ ነው አለ ዴይሊ ሜል። ማንቸስተር ዩናይትዶች እንደውም ቀን ሁሉ ቆርጠውለታል። የሚመለስበትን ቀን ራሽፎርድ በደንብ ነው ዩናይትዶች የሚጠብቁት። ምክንያቱም አማዞን ዶክመንተሪ እንደሚሰራ አትዘንጉ። በነገራችሁ ላይ ብዙ የዩናይትድ የልምድ ሴሽኖች ላይ እንቅስቃሴዎች ላይ በካሪንግተን በኦልትራፎርድ ሁሉ ሳይቀር አሁን ካሜራዎች ተገጥመው አልቀዋል እና ይሄ ትልቅ በሆነው ዶክመንተሪ ሪከርድ በሆኑ ስለ አንድ ክለብ ዶክመንተሪ በተሰራበት እንዳንደው ሪከርድ የሆነ ክፍያ በተከፈለበት በዚህ ቪዲዮ ላይ ማርከስ ራሽፎርድ መመለሱ እንደ ትልቅ ኢሹ ተደርጎ ዶክመንተሪ ውስጥ ሊካተት ይችላል እና ራሽፎርድ አሁን ከዚህ በኋላ በዩናይትድ ቤት ቦምብ ስኳድ ብሎ ነገር የለም። ቃሉ በራሱ ጥሩ አይደለም፣ አጸያፊ ነው ብያለው። አሁን ይሄን ነገር አይጠቀሙም። ትልቁ ነገር ግን አሁን የተሰማው ዩናይትዶች ስቲል በራቸው ክፍት ነው። በነገራችሁ ላይ አሁን የቱርክ ክለቦች ፌነርባቼ፣ ብዙ ክለቦች ይፈልጉታል ራሽፎርድን። ድንገት እንደው ተነስቶ የሆነ ነገር ካልተመቸው ወይ በቋሚነት መጫወት አለብኝ ብሎ የሚጠይቅ ከሆነ ከካሪክ ጋር ሲነጋገር ወይ የሆነ ትልቅ የማይሆን ነገር የሚያነሳ ከሆነ ልጁ ዩናይትዶች በራቸውን በደንብ ከፍተው ነው ሊሸኙት የሚችሉት። 50-50 ነው። ዩናይትድ ኤኒታይም ልጁን ሊለቀው ይችላል። እንዲሁም በየትኛውም ሰዓት ደግሞ ማርከስ ራሽፎርድ የዩናይትድ ቋሚ ተሰላፊ ሆኖ ልትመለከቱት የምትችሉበት እድል አለ። እንደ ተጫዋቹ ነው የሚወሰነው ሁሉም ነገር። ብዙ ክለቦች ፍላጎት አላቸው። ተጫዋቹ ግን ፍጹም ደሞዙን ለመቀነስ ፈቃደኛ አይደለም። ትልቁ ችግር የሆነውም የደሞዙ ጉዳይ ነው ብሎናል ዴይሊ ሜል ጋዜጣ። አዲስ ነገር አይደለም ለእኛ ደጋግመን የምናወራው ነገር ስለሆነ ቻናላችን ላይ የምትከታተሉ ቤተሰቦቻችን 325,000 ፓውንድ በሳምንት የሚያገኝ ልጅ ነው እና ይሄ ልጅ እንደውም ከሩበን አሞሪም ጋር በዩናይትድ ቤት ቦምብ ስኳድ ውስጥ ከከተተው አሰልጣኝ ጋር እንደውም ሊጫወት ሁሉ ይችላል። ዩናይትድ የመጨረሻ የፕሪሲዝን ጨዋታውን ከኤሲ ሚላን ጋር ሲያደርግ ራሽፎርድ ቀጣይ ሳምንት ልምምድ ከሰራ በኋላ እዚህ ጨዋታ ላይ ሁሉ ሊሳተፍ ይችላል ተብሎ ነው እየተገለጸ ያለው። የራሽፎርድን ጉዳይ በዚህ እንደው እንቋጨው እና ዩናይትድ 9 ቁጥር ተጫዋች አሁን ሊያመጣ ይችላል ነው የምላችሁ። ቅድም ወደ ነገርኳችሁ ዜና ልመለስ ነው። አሁን ይህን ዜና እየሰራሁለት ባለበት ሰዓት እንደው ከፋብሪሶ ሮማኖ በፊት ጣሊያናዊ ሆኑ በዝውውር በተለይ ጣሊያን ተጫዋቾችን ዝውውር በመዘገብ የሚታወቀውና ተአማኝነት ያተረፈው ዲማርሲዮ የተባለ ጋዜጠኛ የዘርክዚና የጁቬንትስ ጉዳይ አሁን ጥሩ እየሄደ ነው ብሎ ገልጾታል እና በጣም ሰበር መረጃ ነው ነገራቸው ላይ ምክንያቱም አንድ ሶርሱ በጣም ታማኝ ነው። ልክ እንደ ሞሬቶ ሁሉ ዲማርሲዮ ኢቨን ከፋብሪሶ ሮማኖ ቀድሞ አሁን ፋብሪሶ ሮማኖ ዓለም አቀፍ ጋዜጠኛ ነው፣ በደንብ የሚታወቅ ዝውውር ላይ አሁን ፋብሪሶ ሮማኖ ስሙን ተክሏል። ከሱ በፊት ግን ምናልባት ፋብሪሶ ሮማኖ ራሱ ቢጠየቅ የኔ አርአያ ነው ሮል ሞዴል ነው ብሎ ሊለው የሚችለው ጋዜጠኛ ይመስለኛል ዲማርሲዮ። ፋብሪሶ ሮማኖ ያለፉትን 2-3 ዓመት ነው የታወቀው። ይሄ ጋዜጠኛ ግን
እኔ ሳቀው የዛሬ 6 ዓመት አካባቢ ነው። በጣሊያን ካሉ ጋዜጠኞች በጣም ስመጥር እና ተአማኝ የሆነ ሰው ነው። እሱ ነው አሁን ዜና ያወጣው እና በአጋጣሚ ነው እንደ ቼክ ሳደርግ ዜናዎችን ያገኘሁት። ዘርክዚ ወደ ጁቬንትስ ሊሄድ አንደኛ ከወኪሎቹ ጋር እየተነጋገሩ ነው ጁቬዎች። ሁለተኛ ነገር ደግሞ ሁለቱ ክለቦች ቀጥተኛ የሆነ ንግግር ማድረግ ጀምረዋል። ስለዚህ ዝውውሩ የመሆን ዕድሉ በጣም ሰፊ ነው ማለት ነው እና ክለቦቹ እርስ በርስ ከተነጋገሩ፣ ተጫዋቹ በግል ጉዳዮች ላይ ከጁቬንትስ ጋር ካወራ፣ ዘርክዚ ከዩናይትድ መልቀቅ ባይፈልግም ግን ክለቡ የሚለቀው ከሆነ ደግሞ ሃፒሊ ነው ወደ ጣሊያን የሚሄደው። ምክንያቱም ወደ ጣሊያን ተመልሶ መጫወት ይፈልጋል። ምክንያቱም በማንቸስተር ዩናይትድ ቤት ቤስት እንደማይሆን ተጫዋቹ ያውቀዋል። ፐርፎርማንሱም በእርግጥ ጥሩ አይደለም ተጫዋቹ። ስለዚህ የእሱ መልቀቅ ለዩናይትድም ጠቃሚ ነው፣ ለተጫዋቹም ቢሆን ጠቃሚ ነው። ስለዚህ ዊን ዊን ሲቹዌሽን ነው ማለት ነው እና ይሄ በጣም በጣም ጥሩ ዜና ይመስለኛል። ለምን መሰላችሁ ጥሩ ዜና ነው የምላችሁ? በትላንት የዚ አትሌቲክ የዩናይትድ ትራንስፈር ዴል ሺት ላይ ማንቸስተር ዩናይትድ ትልቅ ነገር ካላረገ በስተቀር ካልሸጠ በስተቀር ተጫዋች ሊያስፈርም አይችልም ፊት መስመር ላይ ብሎ ዚ አትሌቲክ ገልጾልን ነበር እና አሁን ዩናይትድ ዘርክዚን የሚሸጠው ከሆነ ወይ በውሰት ነው የተባለው፣ በውሰት የሚለቀው ከሆነ ግዴታ እሱን መተካት አለበት። ማን መጥቶ ይተካዋል የሚለው ሌላ ጥያቄ ሆኖ ሳለ ግን እንደው በ9 ቁጥር ቦታ ላይ አሁን ሙሉ ጤነኛ ስለመሆኑና አሁን ከፕሪሲዝን ከተጀመረ በኋላ እንኳን አንድ ጨዋታ ያላደረገውን ቤንጃሚን ሼሽኮን የሚያግዘው አጥቂ ለምንፈልግ የዩናይትድ ደጋፊዎች በጣም የሚያስደስት ዜና ይሆናል። ምክንያቱም በ9 ቁጥር ሌላ ተጫዋች መምጣቱ አይቀርም። ብዙ ስማቸው የሚነሱ አሉ። ቭላሆቪች ይባላል፣ ዋትኪንስ ይባላል። ከእንደገና ደግሞ ኢስማኤል አሰር ተብሎ እንዲሁ ተጠቅሷል። ማቴታም ተብሎ እንዲሁ ከክሪስታል ፓላስ ተጠቅሷል። እነኚህ ሁሉ ስትራይከሮች ኦፕሽን ናቸው። ዩናይትድ ድንገተኛ ሰርፕራይዝ የሆነ ዝውውርም እንዲሁ ሊፈጽም ይችላል። ብቻ ግን መጀመሪያ ዲማርሲዮ እንዳለው ዘርክዚ ዩናይትድ ለኮ ወደ ጁቬንትስ ይሄድ እንጂ ዩናይትድ የ9 ቁጥር ቦታ ተጫዋች የሚያመጣ ነው የሚመስለው እና ያልገባኝ ነገር ግን እኔ ከዚህ በፊት ብየው እንደሆነ አላውቅም እና የቤንጃሚን ሼሽኮ ጉዳት ለምን ይሄን ያህል በጣም አሳሳቢ እንደሆነ አልገባኝ። ምክንያቱም ዩናይትድ ፕሪ ሲዝን ጨዋታ ላይ እንደው ተጫዋቹ ተሳትፎ ጨዋታዎችን ማድረግ ሲገባው፣ ምክንያቱም በጣም ረፍት ወስዷላ። የእንግሊዝ ፕሪሚየር ሊግ ጨዋታ ከተጠናቀቀ እንኳን በጣም ቆይቷል። ተጫዋቹ ሳይጠናቀቅ ነው ጨዋታ ላይ እያለን የተጎዳው እና ብዙ ጊዜ ወሰደበት። ይሄ በጉዳቱ ዙሪያ ስጋት እንዳለ ነው የሚያሳየው በነገራቸው ላይ እና ጥሩ ምልክት አይደለም። ፕሪሲዝን እስካሁን ድረስ ጨዋታ ለማድረጉ የደረሰበት ጉዳት አሁንም ሙሉ ለሙሉ እንዳልተወው እና ዩናይትዶች በተጫዋቹ ጤንነት ላይ ፊትነስ ላይ ጥያቄ እንዳላቸው የሚያመላክት ነው። ይበልጥ ደግሞ እንድጠራጠር ያደረገኝ ቤተሰቦች አሁን ይበልጥ እንድጠራጠር ያደረገኝ ዩናይትድ ብሪያን ምቡሞን ይበልጥ በ10 ቁጥር ቦታ ላይ ለመጠቀም ፍላጎት ማሳየቱ ነው። በፕሪሲዝን ላይ በደንብ ይሄን ፍንጭ ሰጥቶናል ማይክል ካሪክ። ይበልጥ ብሪያን ምቡሞን በ9 ቁጥር ቦታ ላይ ሊጠቀሙ ይችላል፣ ሐሰተኛም አድርጎ ወይም ፒውር የ9 ቁጥር ስትራይከር አድርጎ። ምክንያቱም አንድ አማድ አለ ደግሞ አማድንም ማስቀመጥ እንደው በጣም አስቸጋሪ የሆነ ነው። እዛ ቦታ ላይ ነው አሞሪም እንግዲህ ተጫዋቹን በፎርሜሽኑ አማካይነት አኮምዴት አድርገዋለሁ ብሎ ብሪያን ምቡሞን ጨምሮ ያስፈርሙ እንጂ በቀኝ ክንፍ ቦታ ላይ አማድ ነበረን። አማድ በደንብ ተስተካክሎ የሚመጣ ከሆነ እድሉን በደንብ አድርጎ ያገኛል። ዘንድሮ በክንፍ ቦታ ላይ ይበልጥ ሊጫወት ይችላል በማይክል ካሪክ ቡድን ውስጥ ብዬ እኔ አስባለሁ። ቤንጃሚን ሼሽኮ ፊት እስኪሆን ድረስ ግን ብሪያን ምቡሞ ስትራይከር ቦታውን ሊይዝ ይችላል። ዩናይትድ ዘርክዚን ከለቀቀ አዲስ የ9 ቁጥር ተጫዋች ማምጣቱ እንዳለ ሆኖ እስቲ በተከላካይ ቦታ ላይ ስለወጡ የዝውውር ዜናዎች አንዳንድ መረጃዎችን ደግሞ ላድረሳችሁ። የተከላካይ ዜናዎች በእርግጥ በጣም የተረጋገጡ መረጃዎች አይደሉም። አንዳንድ ሩመሮች ነው የሚወጡት። ዩናይትድ በተከላካይ ቦታ ላይ በግልጽ የሚፈልጋቸው ተጫዋቾች የምታውቋቸው በጣም የምናምናቸው የዜና ምንጮች የገለጿቸው ናቸው። ለምሳሌ ስካይ ስፖርት ምን ብሎ ጠቅሷል? ሌፍት ባክ ቦታ ማለት ዩናይትድ ክሊርሊ ተጫዋች ማስፈረም የሚፈልግበት ቦታ ነው ብሏል። ምክንያቱም ሉክ ሾው 12 ወራት ብቻ ነው ኮንትራቱ ላይ የሚቀሩት። ይህን በደንብ አድርገን እናውቃለን። የመጨረሻ ሲዝኑ ነው የሚሆነው ከዩናይትድ ጋር
እንዲሁም በግራ ቦታ ላይ ዳሎ እና መስራዊ መጫወት ቢችሉም ግን ተፈጥሯዊ ቦታቸው አይደለም። ምክንያቱም እነኚህም ተጫዋቾች የቀኝ ተመላላሽ አሚን የቀኝ ተጫዋቾች ናቸው። ራይት ባክ ተብሎ በሚጠራው ቦታ ይጫወታሉ። ስለዚህ ግራው ቦታ ላይ ብዙም ኮምፎርት ተሰምቷቸው የሚጫወቱ አይደሉም። እንደውም በፕሪሲዝን ላይ አሁን ይህ ከተመለከትኩት ትልቁ ነገር እና እንደ አንዲ ሚተን የመሳሰሉ ጋዜጠኞች እያወሩ ካሉት ነገር የተረዳሁት ይበልጥ የቡድኑ አዝማሚያ አሁን የሚመስለው አስፈላጊ ከሆነ ሌኒዮሮን ዩናይትድ በቀኝ በኩል አውጥቶ የራይት ባክ ተጫዋች አድርጎ የመጠቀም ፍላጎት አለው ዩናይትድ። እንደውም በደንብ አድርጎ እያሳየ ነው፣ ፍንጮችን እያየ ነው። እዛ ቦታ ላይ ይበልጥ ዩናይትድ ሊጠቀመው ይችላል ከሴንተር ባክ ቦታነት ይልቅ ማለት ነው። እና ሌኒዮሮ እንደውም ይበልጥ የነኝን ሁለት ተጫዋቾች ቦታ የመያዝ እድል አለው እና የፕሪሚየር ሊግ የመክፈቻ ጨዋታ ስናደርግ ሌኒዮሮ እዛ ቦታ ላይ ይበልጥ ሊሳተፍ ይችላል ማለት ነው። ቤተሰቦቻችን ይህም የሚያሳየው ምን ያህል ዩናይትድ ሰዎች በዳሎና በማዝራዊ ላይም ብዙ እምነት እንደሌላቸው ቀኝ ተከላካይ ቦታ ላይ በደንብ አድርጎ የሚያመላክት ጉዳይ ነው። ግን አሁን ትኩረት የሰጡት ቅድም እንዳልኳችሁ በሌፍት ባክ ቦታ ላይ ነው። በሉክሾ ጉዳት ሂስትሪና ተጫዋቹ ኮንትራቱን ሊያጠናቅቅ መሆኑን ተከትሎ አሁን ታዳ ምን አዲስ ነገር አለ በዚህ ጉዳይ ላይ ብላችሁ የምትሉ ከሆነ አንደኛ ይኸውላችሁ በነዛ አትሌቲክም ተቀምጧል። ሉዊስ ሆሉን ማግኘት በጣም በጣም ከባድ ነው። ይህን ተጫዋች ማስፈረም በተለይ ከኒውካስል ዩናይትድ እንደው የሚታሰብም አይደለም። ጊዜም ያለን አይመስለኝም። አዲስ አሰልጣኝም ቀጥሮ አዲሱ አሰልጣኝ ይህን ተጫዋች የሚለቀው አይመስልም። ከእንደገና ኒውካስሎች ብስጭትን ያሉት በዚህ ክረምት የዝውውር መስኮትና በተለይ በባለፈው ምክንያቱም ወሳኝ የተባሉ 5-6 ቁልፍ የሆኑ ተጫዋቾቻቸውን ነው ኒውካስሎች ያጡት። አሁን ይህን ዜና እየሰራሁላችሁ ራሱ በብሬኪንግ የጊማሬሽ ዝውውር ወደ አርሰናል አሁን ይፋ ሆኗል ማለት ነው። ስለዚህ ይህንንም ተጫዋች አጥተዋል። ከእንደገና ደግሞ ሉዊስ ሆልን ዩናይትድ ለማስፈረም መጣባቸው ማለት ለእነሱ ፍጹም ሊሰሙት የሚፈልጉት ነገር አይደለም። ስለዚህ የዚህን ተጫዋች የዩናይትድ ዝውውር እንደው ቀላል ያደርጋሉ ተብሎ አይጠበቅም። ትላንትም ዘ አትሌቲክ እንዳለው እንደተናገረው በጣም ከባድ ነው የሚሆነው። ስለዚህ ይኸውላችሁ አሁን እኔ የማስበው የሉዊስ ሆል ዝውውር የማይሳካ ከሆነ የመሳካትም የሚችል አይመስለኝም ከሆነ ዩናይትድ ማይልስ ሉዊስ ስኬሊ ላይ በደንብ ሊያተኩር ይችላል። ይችን ነገር አስምሩባት። ደጋግሜ ነው የምነግራችሁ። አሁን ትላንት እንደነገርኳችሁ የጊማሬስ ዝውውር አሁን ኦልሞስት አልቋል፣ ተስማምቷል። የሕክምና ምርመራ ነው ዛሬ የሚያደርገው። ስለዚህ ይሄ ልጅ ከመጣ እና በተለይ ደግሞ አሁን ዛሬ የቪኒሺየስ ጁኒየርም ቀን ነው ተብሎ ነው አይደል እየተጠበቀ ያለው። ከማድሪድ ጋር ልዩ የሆነ ስብሰባ አለው። በዚህ ስብሰባው ላይ ቪኒ ጁኒየር አዲስ ኮንትራት አልፈርምም ብሎ አቋሙን የመጨረሻ ግልጽ የሚያሳውቃቸው ከሆነ ይህም ተጫዋች ወደ አርሰናል የመምጣት እድል አለው። ባይመጣ ደስ ይለኛል። ምክንያቱም አርሰናል ይሄን ልጅ ካገኘ በፕሪሚየር ሊጉ እንደው በጣም ዶሚናንቱ ጥሩ ስኳድ ያለው ቲም መሆኑ አይቀርም። ለዩናይትድ ስጋት ነው እሱ ወደ አርሰናል መሄድ። ኦፍኮርስ ምንም ጥያቄ የለውም። ግን ደግሞ ቪኒሺየስም የሚመጣ ከሆነ ጊማሬሽም አርሰናል የሚከራከር ከሆነ አትጠራጠሩ ፋሚሊዎች፣ አርሰናሎች ገንዘብ ይፈልጋሉ። ገንዘብ በጣም ነው የሚያስፈልጋቸው። ስለዚህ የነኝህን ሁለት ተጫዋቾች ዝውውር ብቻ ብትወስዱ ከ200 ሚሊዮን ዩሮ በላይ ወደ 300 ሚሊዮን ዩሮ ነው ሊያስወጣቸው የሚችሉ የሚጠጋ ገንዘብ ያስወጣቸዋል። ከ250 አካባቢ ሞስት ፕሮባብሊ 250 ሚሊዮን ዩሮ ያወጣል። ታዲያ ይህን ሁሉ ገንዘብ አውጥተው ተጨማሪ ሌሎች ዝውውሮችን ይፈጽማሉ አርሰናሎች እና ባላንሳቸውን ከፒኤፍኤፍ ሕጉ ጋር ባላንስ ለማድረግ እና ቢያንስ ሙሉ ትርፍ ለማስመዝገብ ግዴታ ማይልስ ሉዊስ ስኬሊን ይሰጡታል ማለት ነው። ቦታም የለውም ተጫዋቹ። ጊማሬሽ ከመጣ የመሰለፍ ዕድሉ በጣም ጠባብ ነው። እንዲሁም እሱ በሚጫወትበት የሌፍት ባክ ቦታ ላይ እና ሂንካፔ እና ካላፊዮሪ ያሉ። ስለዚህ ቤተሰቦች ከሉዊስ ሆል ይልቅ ማይልስ ሉዊስ ስኬሊ ለዩናይትድ ሊፈርም ይችላል። በደንብ እድል አለው፣ በደንብ ያለው ይመስለኛል። እኔ ውስጤ ነው የሚነግረኝ። በእርግጥ ይሄ የግል አስተያየት ነው ተወዳጆች እንጂ ዜና አይደለም። ዜናው ኦፍኮርስ አለ፣ ዩናይትዶች እንደሚፈልጉት ታውቃላችሁ። ብዙ ነገር ብለናል ከዚህ በፊትም። ግን አሁን እድሉ በሮቹ በደንብ እየተከፈቱ ያለ ነገር ነው የሚመስለኝ። ይህን ተጫዋች በተመለከተ የ5 ዓመት ኮንትራት በሳምንት 90,000 ፓውንድ እየተከፈለው ተስማምተዋል ምናምን ሲባል ሰምታችኋል። የግል ስምምነት ችግር የሚሆን አይመስለኝም። ተጫዋቹ ቋሚ የሆኑ መሰለፍ ነው የሚፈልገው። በእንግሊዝ ብሔራዊ ቡድን ባለመካተቱ በቶማስ ቱኸል ቡድን ውስጥ በጣም ተበሳጭቷል ማይልስ ሉዊስ ስኬሊ። ለምን
ስላልተጫወትኩ ነው በአርሰናል ቤት ይሄ እድል ያጣሁት የሚል ቁጭት አለበት። ከዚህ በኋላ በየሳምንቱ መጫወት ይፈልጋል አርሰናል ቤት። ይሄን ስለማድረጉ ደግሞ እርግጠኛ እኔም ልሆን አልችልም፣ ተጫዋቹም ቢሆን ሊሆን አይችልም፣ ያውቀዋል ጋራንትድ እንዳልሆነ። ስለዚህ ተጫዋቹ ዌይ አውት የሚያደርግበትን ነገር ይፈልጋል እና ዩናይትድ ደግሞ ትክክለኛ መዳረሻው ነው ቲም ነው የሚሆነው እና ይሄን ዝውውር ጠብቁ በደንብ አድርጋችሁ። ማይልስ ሉዊስ ስኬሊ ከሉዊስ ሆል ይልቅ ወደ ዩናይትድ የመምጣት እድል አለው። በተለይ ደግሞ ቨርሲቲሊቲ ዋያችሁ ትላንት ስናወራ አሁንም በቀጣይ የምናወራው እሱ ላይ ነው። የዩናይትድ ሰዎች ቨርሳታይል የሆነ ተጫዋች ይፈልጋሉ። አማካይ ላይ ሊጠቀሙት ይችላሉ ልጁን፣ እንዲሁም ለሉክሾ ከቨር አድርገው ሊጠቀሙት ይችላሉ። ስለዚህ በጣም 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 በሁሉም ረገድ በገንዘብ ግዢውም በሉት በተጫዋቹ ፕሮፋይልም በሉት እንዲሁም ማርኬቱ በሚሰጣቸው ኦፖርቹኒቲ ማይልስ ሉዊስ ስኬሊ ሊመጣ የሚችልበት እድል አለ። ቀጣይ ምን እንደሚሆን ደግሞ አብረን እየተከታተልን መረጃውን እኛም እያደረስናችሁ እንቆያለን ማለት ነው። ወደ አማካይ እንደው ስፍራ መረጃዎች ልለፍ። ኦፍኮርስ ዜና የለም አማካይን በተመለከተ ከዚህ በፊትም ደጋግሜ ነግሬያቸዋለሁ ተወዳጆች። ዜና ጠብቃችሁ የምትሰሙን ቤተሰቦች ካላችሁ ትክክለኛ አሁን ጊዜ አይደለም ዜና የምትሰሙበት። ምክንያቱም ዜና የለም፣ ስለ ዩናይትድ አማካይ ዝውውሮች የሚወሩ ነገር የለም። ብዙ ዜናዎችን ደግሞ እኛ ፋብሪኬት አድርገን ልናወራችሁ አንችልም እና እንደው መንጌ ፈጠን ብለህ ዜናዎችን ብቻ ነገርን ለምትሉ ቤተሰቦቻችን እንደው የዩናይትድ የዝውውር አካሄድም ምንም የሚወራበት አለመሆኑ በዚህ ክረምት የዝውውር መስኮት አስቸጋሪ ነው። የእናንተን ፍላጎት ሳትስፋይ ለማድረግ የሚችል አይመስለኝም እና በዚህ መልኩ ነው እንግዲህ አንዳንድ መረጃዎች አሉ። እነሱን መረጃዎች እየወጡትን ነክሰን እያወጣን ነው የምናወራው እንጂ ሊቴራሊ ቀጥታ ዜና በተለይ አማካይ ዝውውሮችን በተመለከተ እያገኘን አይደለም እና በዚህ መልኩ እንድትከታተሉ በሚል ነው እኔም በምጋብዘው። ይሄን ነገር አውቃችሁ አብራችሁኝ እንድትቆዩ ነው የምጠይቀው። የሚወሩ ነገሮች ላይ እናወራለን፣ የሚወቀሱ ወቀሳዎች ላይ ደግሞ አንደኛ ነን፣ እንወቅሳለን። በተለይ ኢሪዮሶችን ዘንድሮ እንግዲህ ፈጣሪው ናቸው። ከኛም ቻናል እንዲሁም ከማያርክ ጎልብሪጅም ቻናል ትልቁ ዩናይትድ የደጋፊዎች ቻናል ነው ታውቃላችሁ። ቅጥቀጣው በጣም በዝቶባቸዋል እና ተገቢ ይመስለኛል፣ በጣም ተገቢ ይመስለኛል ይሄ ወቀሳ። ለማንኛውም ይኸውላችሁ የአርሰናል የአማካይ ክፍል ስኳድ ጥልቀትን አሁን ልንገራችሁ። ጊማሬሽ ከመጣ በኋላ አርሰናል የአማካይ ክፍሉን ተመልከቱ። ዲክላን ራይስ አለ፣ ማርቲን ዙቢሜንዲ አለ፣ ኢታን ንዋኔሪ አለ፣ ብሩኖ ጊማሬሽን አሁን አምጥተዋል፣ ሉዊስ ስኬሊ አለ፣ ማይልስ ሉዊስ ስኬሊ ማለት ነው። እንዲሁም ማርቲን ኦዲጋርድ አለ፣ ማይክል ሞሪኖ እንደዚሁ ይገኛል። ከዛ ብሪቼዜ ይገኛል። ይሄ አርሰናል የአማካይ ክፍል ነው። 8 የአርሰናል አማካይ ስፍራ ተጫዋቾች ናቸው። የዩናይትድ የአማካይ ክፍልስ ተመልከቱት ቤተሰቦቻችን። እንደው መጥፎ ነው እያልኳችሁ ግን አይደለም። የዩናይትድን የአማካይ ክፍል ጥልቀት አስቡና አሁን የጠቀስኩላችሁ 8 የአርሰናል የአማካይ ክፍል ተጫዋቾችን ደግሞ ተመልከቱ። ኦልሞስት እንደው ሁለት ጥንቅቅ ያለ ቡድን እስከ ቤንቹ መስራት የሚያስችል የአማካይ ስፍራ ነው ያላቸው። እስከ ቤንቹ ቤስቱ አይደለም እስከ ቤንቹ ሁለት ጥሩ ቲም መስራት ይችላሉ በአማካይ ክፍላቸው። አያችሁ የሻምፒዮን የሆኑት የአርሰናል እና እንደው ለቀጣይ 2 ዓመታት ውስጥ ሻምፒዮን እንሆናለን ለሚሉት የዩናይትድ አመራሮች ያለውን የስኳድ ጥልቀት ልዩነት እንግዲህ ተመልከቱ። አሁን እያወራን ያለ ነው ስለ ኢሪዮሶች እንደው ምን ያህል መጥፎ የሆነ የዝውውር አካሄድ እየሄዱ እንደሆነ በስም ብልጣብልጥ የሆነ የዝውውር እንቅስቃሴ እያደረጉ እንደሆነ ለመግለጽ ነው ቤተሰቦች። ምክንያቱም ማርክ ጎልብሪጅ ትናንት ብሎታል። እኔ በቀጥታ ነው ይሄን ቃል የምናገረው። አንድ ቲም ገንዘብ ሳያወጣ በፍጹም ሻምፒዮን አይሆንም። በተለይ በዚህ የእግር ኳስ ኢንዱስትሪ ውስጥ አሁን እየታዘብን ያለው ነው ነገር ብዙ ኢንቨስት የሚያደርጉ ክለቦች ነው ሻምፒዮን የሚሆኑት። ዛትስ ፋክት። በቃ ቤተሰቦቻችን በጣም ፋክት ነው። አርሰናል አምና ሻምፒዮን ለመሆን ምን ያህል ተጫዋች እንዳስፈረመ ተመልክታችኋል። ከአትሌቲኮ ማድሪድ በተለይ አንድ የክለቡ ፊርማን የሚቆጣጠር ሰው ካስፈረሙ በኋላ ስሙ ስለጠፋብኝ ነው ቤተሰቦች። ይሄ ሰውዬ ከመጣ በኋላ አርሰናሎች የሚያስፈርሟቸው ተጫዋቾች ጥራት፣ ቲሙ ያለው የስኳድ ጥልቀት የማይታመን ነው። ይሄ ስኳድ ጥልቀት ደግሞ አርቴታን ጠቅሞታል ላምና በደንብ። አሁንም ግን አላረፉም፣ እያጠናከሩ ነው። አስቡ አጥቂ ጊዮኬሬሽ ያላቸው እነሱ አልቫሬስ ላይ ነው ህልማቸው። አልቫሬስን ማምጣት ይፈልጋሉ። አማካይ ቦታ ላይ ጊማሬሽን አምጥተዋል። 8ቱን የአማካይ ስፍራ ተጫዋቾቻቸውን ተመልከቱ። ተከላካይ ላይ አሁንም ቢሆን መጨመር ይፈልጋሉ።
በዚህ ጥራት ያለው ተከላካይ አሁንም ሌላ ተከላካይ ስፍራ ተጫዋች ሉክ እስቲ እያንዳንዱን ተጫዋች እንደው አሁን ከአርሰናል እንደው በጣም እንደው አርሰናልን አግንኜ ምናምን እያወሩ አይደለም። ቤተሰቦች ተወዳጆች ይህን ትረዳላችሁ። ሜቢ ስለ አርሰናልም እንደዚህ እንዳወራ የማትፈልጉ ደጋፊዎች ልትኖሩ ትችላላችሁ። ምክንያቱም አርሰናል እንዲህ ሲሆን ማየት እኮ ሄት ነው ለኛ የሆነ ማውራትም እኮ የሚያስጠላ ነገር ቢኮዝ አርሰናል እየሆነ ያለውን ነገር እኛ የምንፈልገው ስለሆነ ማውራትም ስለ አርሰናል ጥሩ ነገር ሊደብረን ይችላል። ፋክት ይሄ ግን ፋክት ነው፣ መካድ አንችልም። አርሰናል በቀጣይ ሲዝን በፕሪሚየር ሊጉ ክሊር ፋቨራይት ነው የሚሆነው። በምን ምክንያት? እንደው ከዩናይትድ የሚበልጡት አርሰናሎች ትልቁ ምክንያት አንድ በአሰልጣኛቸው ነው። ምክንያቱም ማይክል አርቴታ የሚፈልገው ነገር ይመጣለታል፣ ጫና ያሳድራል። አመራሮቹም የሚያደርጉትን ነገር ያውቃሉ። እዚህ ሻምፒዮን ለመሆን አርሰናል ቲም መገንባት እንዴት መሆን እንዳለበት የክለቡ ባለቤቶች ጨምሮ ከአሰልጣኙ ማይክል አርቴታ ጨምሮ በቃ ይሄ ኃላፊነት ሚሽን ውስጥ ተሰጥቷቸው እየሰሩ ያሉ ክለብ ናቸው አርሰናሎች። ስለዚህ ይሄ ስኳር ነው አርሰናልን ሻምፒዮን እንዲሆነ ያደረገው። ያለው ጥልቅ የሆነ ስኳር ነው። ብዙ ገንዘብ ማውጣቱ ነው አርሰናል ለዚህ ያበቃው። በዩናይትድ ቤት ግን ይሄ የሆነ አይደለም። ለዛ ነው እኮ ምንቀነው እኛ። በቶተንሃም እኮ ዝውውሮች እኮ በጣም ጂለስ ይሆናል። በአማካይ ቦታ ላይ ባስፈርሟቸው ተጫዋቾች ማለት ነው። በእርግጥ እየወቀስኩ አይደለም። አሁን ይሄን ስል እንደው ብዙ ገንዘብ ማውጣት ለስኬት መሰረት ይሆናል፣ ጋራንትድ የሆነ ነገር ይሰጣቸዋል ብዬ እያልኩኝ አይደለም። ግን ደግሞ ኢንቨስት ማድረግ ሻምፒዮን እንደሚያስሆናችሁ በደንብ ማረጋገጫ ነው። ኦፍኮርስ ማረጋገጫ ላይሆንም ይችላል። ለምሳሌ ሊቨርፑል አምና በጣም ብዙ ብር አውጥተዋል፣ ግን ሻምፒዮን አልሆንም። አያረጋግጥላችሁም። ግን የትኛውም ቡድን መጀመሪያ እንደው ማውጣት መቻል እንዳለበት ትረዳላችሁ። ሲቲን ይሄን አድርጓል ሻምፒዮን ለመሆን። ኦፍኮርስ ደግሞ በተቃራኒው ማስረጃ የሚሆንን ቼልሲ ብዙ ኢንቨስት አድርጓል። ግን እንዴት ኢንቨስት አደረግከው ነው ገንዘቡን። ሊቨርፑልም እኮ ያን ሁሉ ገንዘብ ሲያወጣ ያን ሁሉ ገንዘብ እንዴት ነው ሊቨርፑሎች ኢንቨስት ያደረጉት? ዋይዝ ላይ አይደለም። አያችሁ ገንዘቦቹ የወጡት ባክነዋል። ምናልባት አንድ ስትራይከር በ70 ሚሊዮን ፓውንድ ማምጣት እየቻሉ ለምሳሌ ሌታሴ ፎር ኤግዛምፕል ብሪያን ምቡሞን ይሰዱብን ማለት አይደለም። ለምሳሌ አምና ሊቨርፑሎች ልክ ዩናይትድ የፈጸመውን ዝውውር ፈጽሞ ቢሆን ብላችሁ አስቡ። አይዛክን ከሚያመጡ ይልቅ አይዛክን ባስፈረሙበት ገንዘብ ማቲያስ ኩኛና ብሪያን ምቡሞን ማምጣት ይችሉ ነበር ሊቨርፑሎች። አያችሁ ግን በዛ ብር ብቻ ማንን አመጡ? አይዛክን አመጡ። እንደ አጋጣሚ ተጎዳ። ከቲሙም ጋር የተዋሃደ ልጅ አይመስልም። በቃ የለም ያሁሉ ገንዘብ ወጥቶበት በስንት ንትርክ የመጣ ተጫዋች በቃ የለም ምንም ጸጥ ያለ ነገር ሆነ ማለት ነው። እዚህ አሁን ይሄ ስህተት ነው ማለት ነው ለሊቨርፑል። ምክንያቱም የሊቨርፑል ደጋፊዎች ይቆጩበታል በዚህ ተጫዋች ዝውውር። የሁለቱን የዩናይትድ ተጫዋች አምጥተው ቢሆን ኖሮ 20 ጋራንትድ የሆነ ጎል ይሰጧቸዋል። በጣም ጠንካራ ሰራተኞች ናቸው። ዩናይትድን ለአውሮፓ ቻምፒዮንስ ሊግ አብቅተዋል። አያችሁ ዋይዝሊ ነው ዩናይትድ ብሩን ያወጣው ማለት ነው። በጣም በብልጠት አውጥቶ ዩናይትድ ተጠቅሟል ከነዚህ ሁለት ተጫዋቾች ዝውውር። ለፍሎራን ዌትስ ያን ሁሉ ገንዘብ ሲያወጡ 120 ምናምን ነው ያወጡት። ያ ሁሉ ገንዘብ ሲወጣ ግን ሁለት በጣም ጥራት ያላቸው አማካዮችን ሊቨርፑሎች ማምጣት ይችሉ ነበር። ስለዚህ ምን ለማለት ነው ይሄን ነገር ያመጣሁት? ዩናይትድ ግዴታ አማካይ ስፍራ ላይ 120 ስለወጣ እንደው ቲሙ በአንድ ይቀይራል ብዬ ማለት አይደለም። ኢኒዮሶችን ምናልባት ሊደግፋቸው የሚችለው ነገር ይሄ ንግግር ብቻ ነው፣ ወይም ይሄ እውነት ብቻ ነው ኢኒዮሶችን ሊደግፍ የሚችለው። ግን ደግሞ ከፍተኛ የሆነ ሪስክ አለው። ኢንቨስትመንትን በጣም ቆጥበህ ኢንቨስት ማድረግና እንደው ባላንስ እያደረግ ከቁጠባውም ትንሽ ባላንስ እያደረግ ደግሞ ማውጣት ባለብህ ሰዓት ላይ ደግሞ ማውጣት ይለያያል። ቶታሊ ስትቆጥብና ቶታሊ ደግሞ ዝም ብለህ ገንዘብህን ስታፈስም ጥሩ ላይሆን ይችላል። ግን ባላንስ ቢያደርጉት ጥሩ ነበር። ባላንስ ቢያደርጉት ለምሳሌ አንድ ሃይ ፕሮፋይል ያለው አማካይ ስፍራ ተጫዋች በቶም ይውጣ ብቻ ለምሳሌ ቶናሊ አስፈርመው ደግሞ ሌሎቹን እንደዚህ ያሉ ዝውውሮችን ደግሞ ቢሰጡን እኮ ይሄን አንደከፋም፣ በጣም ሃፒሊ እንቀበለው ነበር አይደል? ቶናሊ ይመጣ ለምሳሌ በመቶ ማንም የዩናይትድ ደጋፊ ቅር ሊለው አይችልም። በዩናይትድ የአማካይ ክፍል ቶናሊ መጥቶ እነኝን ሁለት አማካዮች ቢያመጡ ሳንቶስ እና ቲልሞንስን ማለት ነው ሁላችንም ደስተኛ ነበር። ጥሩ አካሄድ ነው። ወጪም አውጥተዋል፣ ከእንደገና ቆጥበውም ደግሞ ጥሩ የስኳር ተጫዋቾች አምጥተዋል ብለን እናጨበጭብላችኋለን። በ185 ሚሊዮን ፓውንድ ማለት ነው። ተወዳጆች ያያችሁ አምና እኮ 250 ሚሊዮን ፓውንድ ለዝውውር አውጥተዋል። ዘንድሮ 185 ብቻ አውጥተው ቶናሊን፣ ቲልሞንስን፣ አንድሬ ሳንቶስን ማምጣት እኮ ይችሉ ነበር። በቃ ፐርፌክት የሆነ የአማካይ ስፍራ ይሆናል ዩናይትድ። በ6 ቁጥር ቦታ ቶናሊን ያገኛል ማለት ነው። ልምድ ያለው እድሜው ገና የሆነ በጣም ጥሩ ተጫዋች። ለዛ ነው ባላንስ ያስፈልጋል ብዬም ብሎ
ሙሉ ለሙሉ ቁጠባ ነው የሚሆነው። ይሄ ካልሆነ ሙሉ ለሙሉ ቁጠባ ነው። ቁጠባ ደግሞ ሪስክ አለው ላችሁ ፈልጌ ነው ይሄን ያልኩት። እንደው የአርሰናልን እና የሌሎች ክለቦችን የዝውውር እንቅስቃሴ አንስቼ በዚህ ያህል ደረጃ ከተቸሁኝ አሁን መረጃ መሰረት ያደረገ ነገር ደግሞ ላውራችሁ። ምክንያቱም በዚህ ቦታ ላይ ዩናይትድ ዝውውሮችን ለመፈጸም እየተንቀሳቀሰ ስላልሆነ እንደው ስለ ክለባችን ያለውን እውነታ ማወቅም ስላለብን እሱን ነገር ነው አሁን የምነግራችሁ ማለት ነው። 8ኛ የፕሪሚየር ሊጉ ወጪ ያወጣ ቡድን ነው ዩናይትድ። በዚህ የዝውውር መስኮት ከዩናይትድ በላይ ቼልሲ ገንዘብ አውጥቷል፣ ስፐርስ አውጥቷል፣ ማንቸስተር ሲቲ አውጥቷል፣ ሊቨርፑል አውጥቷል፣ ኢፕስዊች አውጥቷል፣ ብሬንፎርድ አውጥቷል፣ ኤቨርተን አውጥቷል። እነኚህ ሁሉ ክለቦች ሳይቀሩ ከዩናይትድ በላይ በዝውውር መስኮቱ ላይ ገንዘብ አውጥተው ተጫዋቾችን ያስፈረሙ ክለቦች ናቸው። ኢቨን ብሬንፎርድ፣ ኢፕስዊች ሁሉ ሳይቀር ዘንድሮ ያደገ ቡድን ነው። ኢፕስዊች ወደ ፕሪሚየር ሊጉ ከዩናይትድ በላይ ወጪ አውጥተዋል። ኤቨርተንም እንዲሁ በተመሳሳይ። ገንዘብ የላቸውም ብላችሁ ደግሞ አትበሉኝ። ከዚህ በፊት ስነግራችሁ ነበር ዩናይትድ እንደ ዘንድሮ ገንዘብ አግኝቶ አያውቅም። እንደው የተረጋገጡትን ንገረን ካላችሁ ክለቡ ከ560 ሚሊዮን ፓውንድ በላይ ወይንም ደግሞ ከ700 ሚሊዮን ዩሮ በላይ ገንዘብ አግኝቷል። ከምን 60 ሚሊዮን ፓውንድ ከስናፕ ድራገን ኪት ፍሮንት ላይ ያጻፍነው ስናፕ ድራገን ነው፣ ይሄ ማሊያ ስፖንሰር። 90 ሚሊዮን ከአዲዳስ ነው፣ ኪት ሰፕላየር ስለሆነ አዲዳስ ይሄን ይከፍለናል። ማሊያ ለዩናይትድ ትጥቅ የሚያቀርብ ነው። ቅድም ቤትዌይ ብለናቸዋል። 20 ሚሊዮን ፓውንድ የትሬኒንግ ኪት ነው። 20 ሚሊዮን ፓውንድ ደግሞ ከዲኤክስሲ ቴክ ያገኛሉ። ይሄ ስሌቭ ስፖንሰር ነው፣ እጅጌ ላይ የሚለጠፍ ማለት ነው። በጣም ብዙ ብር እኮ ነው። 10 ሚሊዮን ከአማዞን እንዲሁ ፕራይም ኦል ኦር ነቲንግ ዶክመንተሪ አግኝቷል። ሪከርድ ገንዘብ ነው። አውሮፓ ቻምፒዮንስ ሊግ አትሊስት 120 ሚሊዮን ፓውንድ ሊያገኙ ይችላሉ። 191.5 ሚሊዮን ፓውንድ ሶስተኛ ሆኖ ስለጨረሱ አምና ካገኙት ከ40 ሚሊዮን ፓውንድ በላይ ገቢ በፕሪሚየር ሊጉ አግኝተዋል። 191.5 ሚሊዮን ፓውንድ ነው በድምር ያገኙት። 10.5 ከግሪንውድ ሽያጭ፣ 38 ሚሊዮን ፓውንድ ከሆይለንድ ሽያጭ። ቀደም ከነገርኳችሁ ግብ ጠባቂዎች ያልተጨመሩትን ነው ሁሉ ደግሞ ልጨምርላችሁ። ከግብ ጠባቂዎቻችን ሽያጭም እንደዚሁ ወደ 15 ሚሊዮን ፓውንድ አካባቢ አግኝተዋል ብለን እንውሰደው። ወይም እሺ በትንሹ 10 ሚሊዮን ፓውንድ ያልተረጋገጠም ነገር ስላለው ይሄ ሁሉ ገቢ ከ800 ሚሊዮን ዩሮ ሁሉ ሊደርስ ይችላል። ምክንያቱም ግልጽ የሆነው ገቢ ያልገለጽንላችሁ ሌላ ብዙ ገቢዎች አሉ። በጣም ብዙ ገቢዎች ክለቡ ያገኛቸው እዚህ ላይ ሁሉ ያልተጠቀሱ ነገሮች አሉ እና ክለቡ ገንዘብ አላገኝም ብላችሁ የምትሉ ከሆነ በጣም ይሄ እንትን ነው፣ ዋይርድ የሆነ ነገር ነው። እንደውም ይሄ ከሊጉ ጨዋታ ካደረግናቸው ኦልትራፎርድ ላይ ካደረግናቸው የትኬት ሽያጭ ገቢ ሁሉ ውጪ ነው። ይኸው አልተደመርም እኮ እዚህ ጋር በፕሪሚየር ሊጉ ባደረግናቸው የተለያዩ ጨዋታዎች ላይ ኦልትራፎርድ የጨዋታ ደይ ገቢ አለ አይደል? ብዙ ጨዋታ አድርገናል። ዩናይትድ በእያንዳንዱ ጨዋታ እኮ ከ3 እስከ 6 ሚሊዮን ፓውንድ ነው የሚያገኘው ከስቴዲየም ትኬት ሽያጭ ማለት ነው። አትሊስት በቃ 3 ሚሊዮን ፓውንድ ያገኛል በትንሹ እና ይሄን ሳይደመር ነው ይሄ ነገር የመጣው እና እነኚህ ሁሉ ገንዘቦች ዩናይትድ ኪስ የገቡ ናቸው። ክለቡ ግን ስንት ነው ያወጣው? በዝውውር መስኮት ላይ 87 ወይ 85 ሚሊዮን ፓውንድ ሂሳብ ብቻ ነው ያወጣው። እንደውም ማርክ ጎልብሪጅ ትላንት ምን አለመሰላችሁ ዩናይትድ ሊትራሊ ምንም ገንዘብ አላወጣም በዚህ ክረምት የዝውውር መስኮት ምንም ገንዘብ አላወጣም ባለ። ለምን መሰላችሁ ይሄንን ያለው? ማርከስ ራሽፎርድ አሁን ይመለሳል፣ እሱ ተውት፣ እንደው ለመናፌ ላይ እንደመጣ ራሱ አላውቅም። እሱን ሸጠን ገንዘብ እናገኝ ነበር የሚለውን ለማንሳት ነው። ግን ዩናይትድ ሊትራሊ ምንም አይነት ገንዘብ አላወጣም ብሎ ያለበትና እንደው እኔን ያሳመነኝ ንግግሩ ማርክ ጎልብሪጅ ምንድነው ጥር የዝውውር መስኮት ላይ 60 ሚሊዮን ፓውንድ ሊከፍሉ ነበር ለሴሜኑ ካስታወሳችሁ አይደል? ይሄን 60 ሚሊዮን ፓውንድ አልነኩትም። ባለፈው ክረምት ላይ 75 ሚሊዮን ፓውንድ ሊከፍሉ ነበር ለማን ነው? ለብራይተኑ ተጫዋች ዘአትሌቲክ ያለውን ነው የተረጋገጠውን መረጃ ነው የምነግራችሁ። ለባሌባ ዝውውር የባሌባን የክረምት ባጀት እሱ ስላልመጣ ለማን ሊያውሉት ነበር? ለሴሜኑ ሊያውሉት ነበር። ሴሜኑ ደግሞ አልፈለገም። ሴሜኑ ወደ ሲቲ ስለሄደ በደሞዝ በምናምን በተለያዩ ምክንያቶች ዩናይትድ አሁንም ያን 60 ሚሊዮን ፓውንድ ባጀት አልነኩትም፣ እያዋረዱት መጡ ማለት ነው። አያችሁ ክረምት ላይ 75 ሊያወጡ ነበር። ባሌባ ስላልመጣ 75ቷን ወደ ጥር ላይ ሲያዞሩት 65 ሆነ ማለት ነው። አይሚን 15 ሚሊዮን ፓውንድ ትርፍ ሁሉ አለ ማለት ነው። ጭማሪ እንግዲህ ከ75ቱ ላይ ማለት ነው ተርፎ 60 ሚሊዮን ፓውንድ መጣና ሴሜኑ ዝውውር ለማውጣት ፈቃደኛ ሲሆኑ እሱም አልመጣም። ስለዚህ ኦልሬዲ ሊትራሊ ዩናይትድ
ከአምና ምንድን ነው ከጥር የዝውውር መስኮት ከክረምት ጀምሮ ማውጣት ፈልጎ ሊያወጣው ፈቃደኛ ሆኑ፣ ግን ያላወጣው ገንዘብ አለ። ወደ 75 ሚሊዮን ፓውንድ አካባቢ አላወጣም ክለቡ። አያችሁ አሁን ደግሞ ሆይለንድን ሸጠ እዚህ ገንዘብ ላይ ማለት ነው። ሆይለንድን ሲሸጥ ከሆይለንድ ያገኘው 30 ምናምን ሚሊዮን ፓውንድ ኦልሞስት ሊትራሊ ክለቡ አምና በጅቶት የነበረው ባጀት ከክረምት የዝውውር መስኮት ጀምሮ አምና ከጥር የዝውውር መስኮት ጀምሮ ሊያወጣ ፈልጎት የነበረው ገንዘብ የሆይለንድ ሽያጭ ሲጨመርበት ነው ምላችሁ ዩናይትድ ወደ 100 ምናምን ሚሊዮን ፓውንድ ነው የነበረው ማለት ነው ቀደም ብሎ። ስለዚህ በሁለቱ ተጫዋቾች አሁን በመጣናቸው ተጫዋቾች ዝውውር ዩናይትድ ያወጣው 87 ነው ካለን ዩናይትድ እንደውም 15 ሚሊዮን ፓውንድ ይዞ ቁጭ ነው ያለው። ያላወጣው ምንም ባጀት ምናምን ነገር የለውም ዩናይትድ። ባጀት የሚባል ነገር ዘንድሮ ለተጫዋቾች ዝውውር ያወጣም አይመስልም። ከዚህ በኋላ ያወጣም እያልኳቸው አይደለም። ይኖራሉ፣ ዝውውሮች ሊኖሩ ይችላሉ፣ ግን ላይኖሩም ይችላሉ፣ እርግጠኛ አይደለም። እና ዩናይትድ እስካሁን አለ ማርክ ጎልብሪች በቃ አላወጣም። ሊትራሊ እኮ ባጀት የሚባል ነገር የለም በዚህ ሲዝን። ክለቡ የአምናውን የዝውውር መስኮት ባጀቶች ነው አሁን ያወጣው እኮ ብሎ ነው ያለን። እና በጣም ትክክል ነው፣ አሳማኝ ነው። ይሄን ማለቱ አግባብ ነው። በዚህ ያህል ደረጃ ነው ማለት ነው ዩናይትድ በዝውውር ማርኬቱ ላይ እየተንቀሳቀሰ ያለው። እና ግልጽ የሆነው ነገር ይሄ ነው፣ እውነታው ይሄ ነው፣ ፋክቱ ይሄ ነው። ቤተሰቦቻችን አሁንም አያወጣም አይደለም። አሁንም ቀጣይ ሳምንታት አሉ፣ 2-3 ሳምንታት ይቀራሉ ለዝውውር መስኮቱ ሊዘጋ፣ ወይ 4 ሳምንታት። የሚሆነውን ነገር አብረን እንዳያለን። አንቸኩልም፣ ግን ደግሞ አላማረንም። ዛትጅት ይሄ ነው እውነታው። አንቸኩልም፣ ግን ደግሞ የምናየው ነገር እየሆነ ያለው ነገር ለመቆጠብ እየሄዱ ያለበት በጣም ኤክስትሪም የሆኑ ነገሮች እየሰሩ ያሉት የፒአር ስራዎች፣ ለጋዜጠኞች የሚሰጧቸው ፌድባክ እና የዩናይትድ የዝውውር አቅጣጫ ስትራቴጂ ማንን ከማን ለማምጣት እንደው ጥረት እያደረገ እንደሆነ በግልጽ አለመታወቁ እኛንም ወንብድብድ አድርጎናል። ቤተሰቦቻችን የሚታመኑ ጋዜጠኞችም ተወናብደዋል። አይዲያው የላቸውም። ጥቃቅን ዝውውሮች ካልሆኑ የነ ቪቴክ ዝውውር የነ ባይንደር ዝውውር ካልሆነ ዜና እየወጣ አይደለም። ምንድን ነው ትልቅ ሊሰሩ ያሰቡት ነገር ብለን ጥያቄ ስናነሳ መረጃ አይወጣም። ጠቃቅን ነገሮች ነው የሚያወጡት ዜናዎችን እየተለቀቀ ያለው እና የምንሰማው ማለት ነው። እንደ ጀርኪዚ ራሽፎርድ የሚለቁ አብዛኞቹ እንዲህ ስለሚመጡት ምንም we have no idea guys፣ የለንም ሀሳብ። ሰርፕራይዝ የሚያደርጉን ከሆነ ዛት ኦኬ ወይ አድርጉት። ቤተሰቦቻችን አማካይ አምጥተው ጥሩ አማካይ ሌሎች 1-2 ዝውውሮችን ፈጽመው እንደተባለው 2-3 ዝውውሮችን ጨምረውልን ክረምቱን የምናጠናቀቅ ከሆነ ፋይን፣ ችግር የለውም። እንደ ተጫዋቾቹ ሁኔታ አይተን ገምግመን ጥሩ የክረምት የዝውውር መስኮት ነው ያሳለፍነው ብለን ልንል እንችላለን። ግን ሊትራሊ ዩናይትድ ምንም የዝውውር ገንዘብ አላወጣም እስካሁን ድረስ። እውነት ለመናገር አውጥቷል። ማውጣት ግን ደግሞ በተዋረድ የመጣ ገንዘብ ነው። ምንም አዲስ ባጀት የወጣ አይመስልኝ። እና ይሄ ነው ፖይንቱ ስለ ዩናይትድ የዝውውር እንቅስቃሴና ክለቡ እየሄደበት ስላለው ሁኔታ ያለው ነገር ለማለት ነው። ተወዳጆች እንደው የምትሰጡን አስተያየት ካለ በዚህ ጉዳይ ላይ ልትሰጡን ትችላላችሁ። አስተያየታችሁን ስጡን፣ እንመለከተዋለን፣ እናየዋለን። የትላንት አስተያየታችሁንም ስመለከት ነበር ቡድኑን እየገነቡ ስላለበት መንገድ። እናንተም አሁን ስጋት እየገባችሁ ነው። ከአስተያየቶቻችሁ ይሄን ጉዳይ መታዘብ ችያለሁ። ለማንኛውም ነገ አዳዲስ ነገር ይኖራል። አመራሮቻችን፣ ሰዎቻችን እንደው ሰርፕራይዝ ያደርጉናል ብለን ተስፋ እናድርግ። አይታወቅም፣ ተስፋ እናድርግ። ሰርፕራይዝ የሚኖር ከሆነ ደግሞ እንግዲህ እናመሰግናቸዋለን። ሁኔታዎችን፣ ዝውውሮችን አይተን አሁንም መውቀስ ካለብን እንወቅሳለን፣ መመስገን ካለባቸው ደግሞ ለማመስገንም እኛ ንፉግ አይደለም። ኢሚዲየትሊ እናመሰግናቸዋለን። ኤኒዌይስ ግን ነገ እንገናኛለን። እስከዛ ሰላም ባይ